አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ እንግዲህ የቆርቆሮ አጥር ስንት እንደፈጀብኝና የቆርቆሮ አጥር ወይንም የቤት ቆርቆሮ ዋጋው ስንት እንደሆነ አብራራላችኋለሁ ማለት ነው። ቀጥታ ወደ ጉዳዩ ከመግባቴ በፊት አዲስ የመጣችሁ አህለን ወሰህለን ሰብስክራይብ አድርጉኝ ማለት ነው። እንዲሁም ነባሮቹ ደግሞ ሰብስክራይብ፣ ሼር፣ ላይክ ስለምታደርጉኝ የምትሰጡኝ አስተያየት ሁሉ ጀዛኩም አላህ ኸይረን ጀዛ ከልብ ከልብ አመሰግናለሁኝ። ሀባይ ዛሬ እንግዲህ ያው እኔ ቆርቆሮ ገዝቻለሁኝ 24 ቆርቆሮ ነው በርግጥ የገዛሁትኝ 24 ቆርቆሮ ነው። አንድ ቆርቆሮ የአጥር ቆርቆሮ ማለት ነው ሀባይ ከላላ ላይ የአጥር ቆርቆሮ 600 ብር ነው። አንዷ ቆርቆሮ 600 ብር ናት። የአጥር ቆርቆሮ ማለት ነው። የቤት ደግሞ 750 ብር ነው። የቤት ቆርቆሮ ማለት ነው 750 ብለውኛል። ያው እኔ ስላልገዛሁኝ ጠየቅ ያደረኳቸው ያው እናንተ ለመረጃው ብዬ የቤት አልገዛሁኝም። የአጥር ነው የገዛሁት በ600 ብር ገዛሁኝ አጥር ማለት ነው። ሚስማር ደግሞ አንዷ ካርቶኗ ሚስማሩን አላስገባውም እዚህ ባኮዋ 1000 ብር ናት። 980 ብር ገዛሁ ማለት ነው ተከራክሬ። የቆርቆሮውም የእንትኑም እንደዛው ነው ማለት ነው። ከ80 የገዛሁት የቆርቆሮ ይቀንሳል ከ50 ነው የገዛሁት የቆርቆሮው ማለት ነው። ያንኛውን ከ80 ገዝቻለሁ ማለት ነው ሀባይ እና ቆርቆሮ ዋጋው ይሄንን ይመስላል። ካላላ ላይ የአጥር 600 ብር የቤት 750 ብር ብለውኛል። እንግዲህ በርካታ ከገዛችሁ 7 ሊያደርጉ ይችላሉ ማለት ነው። ያው እኔ ጥያቄ ብቻ ለጠየቅኳቸው ስንት ነው የምፈልጊ ሲሉኝ አይ ለእንትኑ ብቻ ለመጠየቅ ብቻ ነው ያልኩት ማለት ነው። ስለዚህ ጠጋ ብላችሁ ተከራከራችሁ 7 ሊያደርጉ ይችላሉ አይታወቅም። በተለይ በርካታ ከገዛችኋቸው ይቀንሳሉ ማለት ነው ሀባይ አለኩል ያህልን ያው በኢትዮጵያ በተለይ ብቻችሁን ስትኖሩ በጣም ከባድ ነው ማለት አጥር ግዴታ ነው ማለት ነው። አይደለምስ ብቻችሁን ቀርቶ ከባላችሁም ጋር ሆናችሁ አጥር ግዴታ ነው። እኔ ያሳጠርኩ አልሐምዱሊላህ በወዲያም ጨርሼ አሳጥሬያለሁ ማለት ነው። ያው ጊዜያዊ ቢሆንም ባልዮ ሲመጣ ደግሞ ያስተካክለዋል። ይሄን ይመስላል አጥሩ። እንደምታዩት አጥሩ ውሃ ልክ የለውም ገና ነው ማለት ነው። ማለት በጋ ዘለቀብኝ። አሁን ውሃ ልክ ውሃውን ለማለት ውሃ ልኩን አሳስሮ ውሃ ለማጠጣት በጣም ከባድ ነው የሚሆነው። ስለዚህ ያው ጊዜያዊ ነው። በእርግጥ ለኔ ግዴታ ስለሆነ አጥር እስከዛሬ ማሳጠር ነበረብኝ። ያው በስተት ደርሻለሁኝ። በዛሬ በነገ ባሌ ይመጣል ብዬ ማለት ነው። ያው እንግዲህ ሳይመጣ ቀረ። እኔ ለጊዜው እንዴት አድርጌ አሳጠርኩኝ። ለጊዜው እንደዛ አድርጌ አሳጥሬያለሁ ማለት ነው። ለከብቱም በቃ ለሁሉም ነገር በቃ ለወጣ ገባውም ለተመልካቹም ለማለት ያክል ነው። ያው አባወራ ሳይኖራችሁ ሲቀር ተመልካች አለ አይደል? ለዛ ለእንደዛ ላሉት እንግዲህ ከለላ አድርጌያለሁኝ። ለሌባ እንኳን አጥር አያድነውም። በርግጥ ግን ያው እንደዚሁ ክፍቱን አድርጎ እንትን ተማለት እንደዚህ ከለላ አድርጎ ማሰብ ይበልጣል ይሻላል ብዬ ነው። እና አንድ ቆርቆሮ 600 ብር አልኳችሁ። ማገሩን ደግሞ ያው መጀመሪያ አይታችሁታል። አንዷን ማገር የገዛኋት 300 ብር ነው። አንዷን ማገር 300 ብር 7 ማገር ገዝቻለሁኝ። 7 በ3 እንግዲህ 1800 ብር መሰለኝ የሚመጣው እንደዛ አሰቡት። ለባጃጅ ደግሞ ማስጫኛ 250 ብር ከፍያለሁ። 250 ብር እንግዲህ ከዛው ማለት ያው እኔ ያለሁት ሳላይሽ ነው። ተከላላ ከተማ ትንሽ ወጣ ትላለች ወደ ሆስፒታሉ ስር ማለት ነው። እዛች ጋር ለማድረስ ባጃጆች ኧረ ተው ግን የምር ግፍ ነው። 250 ብር ግን እነሱም አይፈረድባቸውም ነዳጅ ተወዶባቸው ነው። ያው እኔም ባጃጅ ስላለ አውቀዋለሁ ማለት ነው። ትርፉንም የቱ ነው አይነቱ የቱ ነው የሚለው ግራ ነው የሚያጋባችሁ። ስለዚህ እነሱም አይፈረድባቸውም። ያው ስለተወደደባቸው ነው። 250 ብር ከፈልኩ ለቆርቆሮ። ሌላ የሸቀጥ እቃ ያው ጨምሬያለሁኝ እንጂ 250 ብር ከፈልኩ። ለዚህ ለማገሩ 250 ብር ከፈልኩ።
በአንድ ላይ ለማስጫኛ ብቻ 500 ብር ከፈልኩኝ ማለት ነው ሀባይ። ስለዚህ እናንተ ከመምጣታችሁ በፊት ስደት ላይ ያላችሁ እህት ወንድሞቼ ከመምጣታችሁ በፊት ቤታችሁን ጨርሱ፣ አጥራችሁንም ጨርሱ። በቃ ውስጡን ሁሉ ጨርሱ። በእርግጥ እናንተ ቁማችሁ ቢሆን ደስ ይለኝ ነበረ። ምክንያቱም ቤተሰብ ለእናንተ እንትን አይልም። ግን በቃ ይሆናል በምትሉት ወይ በአባታችሁ ወይ በምታምኑት ሰው አጥራችሁን ጨርሱ። በቃ የውጩን አጥር ውስጡን እንዲያደርጋችሁ አድርጉ። ስትመጡ ይሻላችኋል። ዙላው ላይ ቁማችሁ እንትን የምትሉት ሰው ከሌላችሁ በቃ ለው ላይ ቁማችሁ አጥራችሁን ውስጡን ቤታችሁን አዘጋጁ። አጥራችሁን ግን እዛው ሆናችሁ አሳጥሩ። የምር ስትገቡ በቃ አጥር ካለው ቤት ይመስላችኋል። አለዛ አጥር ከሌለው በቃ ዝም ብሎ ሜዲያ ላይ እንዲሁ የቀረ ምናምን ነው የሚመስላችሁ። በእርግጥ እንትን ስትቀመጡ ትንሽ ትለምዱታላችሁ እያደር ማለት ነው። እና ይሄንን ይመስላል ማለት ነው ሀባይብ። አሁን ቀጥታ ወደ ማስታወቂያው እንለፍ። በነገራችን ላይ የፍርኒቸር እቃም ሆነ የሸቀጥ እቃም ሆነ ዘይት፣ ቡና ምናምን ማለት ነው ለቤተሰቦቻችሁ ሰርፕራይዝ ማድረግ የምትፈልጉ እህት ወንድሞቼ አለሁ እያልኳችሁ ነው። ማለት ስራ መስራት ፈልጋለሁ። አሁን ላይ ልጄም ስለለቀቀችኝ በቃ እኔ ስራ መስራት ፈልጋለሁኝ። እንዲህ እናንተው ሁኜ አሰርቼ ቤታችሁ አስገባለሁ ማለት ነው። አልጋም፣ ቡፌም፣ ቁምሳጥንም፣ ኮሜዲኖም በቃ ሁሉም ነገር የምታዙኝን ነገር እኔ በእርግጥ ደንበኛ አለኝ ግን እናንተ ደግሞ እገሌ አንደኛ ነው በቃ እገሌ ስራው አሪፍ ነው የምትሉትን ሰው ቁጥሩን ሸር ታደርጉልኛላችሁ። ከሱ ጋር እንገናኛለን። እንዴ እናንተው ሁኜ እንዴ ባለቤት ሁኜ አሰራላችኋለሁ ማለት ነው ሀባይብ። ማለት ለኔም ስራ ነው። ስራ መስራት እፈልጋለሁ። አሁን ላይ ስራ ፍጠሩልኝ ማለት ነው። ሌላም ነገር በቃ ይሄንን እንደዛ እንትን በይልን የምትሉ የቤት እቃዎችን በቃ የኪችን እቃዎችን ሙሉ እንትን እላለሁ ማለት ማድረስ ፈልጋለሁኝ። እዘዙኝ፣ አላችሁበት ቦታ ይዤ እመጣለሁ ማለት ነው። ቀጥታ ወደ ማስታወቂያው እንሂድ። እኔ በዙ ተሰናበትኳችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእኽት ኡስማን ሀያት ቲዩብ ተከታታዮች በሙሉ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሁላችሁንም ሰላም ብያለሁኝ። ውድና የተከበራችሁ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት አላህ ሱብሃነሁ ወተዓላ ሰላሙን ያብዛላችሁ። ሁላችሁንም ለአላህ ብዬ ወዲያችኋለሁ። አላህ ሱብሃነሁ ወተዓላ ለሀገራችን ሰላም ያድርግልን። ለሀገራችን ሰላም ይመልስላት። የድሮ መተሳሰባችን መፈቃቀራችን በሀገራችን ላይ አላህ ሱብሃነሁ ወተዓላ ሰላሟን ያወርድላት፣ የድሮውን ይመልስልን እንላለሁኝ። በመቀጠል ውድና የተከበራችሁ የከላላና ከላላ አካባቢዋ ያላችሁ ኢትዮጵያውያን እንኳን ደስ ያላችሁ። አዲስ የምስራች ይዤላችሁ መጥቻለሁኝ። አዲስ ሰርፕራይዝ መጥቶላችኋል። እንግዲህ ሁላችሁም ተጠቃሚ ሆኑበት ማለት ነው። ከላላና የከላላ አካባቢዎች ማለት ነው። ከከላላ እስከ ቲርቲራ፣ ከቲርቲራ ልጓማ፣ ከልጓማ እንጭኒ፣ ከእንጭኒ ጡየሌ፣ ከጡየሌ ተልተሌ፣ ከተልተሌ ጨመሪ፣ ከጨመሪ ሰኮሩ፣ ከሰኮሩ ቀርሳ፣ ከቀርሳ ባከት፣ ከባከት ቀነሶ፣ ከቀነሶ ቱልያ፣ ተቱልያ ሻፊ፣ ከሻፊ ሚናያ፣ ከሚናያ ሚናስ፣ ከሚናስ ሀራዋ፣ ተሀራዋ ዴገር፣ ከዴገር ወልዲያ፣ ከወልዲያ ቆርኬ፣ ከቆርኬ አጋምሳ፣ ከአጋምሳ ገራዋ፣ ከገራዋ አቤት ውሃ፣ ከአቤት ውሃ ሙቀጭ፣ ከሙቀጭ አለልቱ፣ ከአለልቱ ጉቢሳ፣ ከጉቢሳ እርቦርቱ፣ ከእርቦርቱ ሰምቦ፣ ከሰምቦ ቦሰና፣ ከቦሰና ሙቀጭ። ከዚህ የበለጠ ያው እንግዲህ ብዙ ሀገሮች አሉ መዘርዘር ያልቻልኳቸው ማለት ነው። እኔ የማላውቃቸው ከላላና ከላላ አካባቢዋ ሁሉ ያላችሁ እንግዲህ ወረዳችሁ ከላላ የሆነ የትም ይሁን የትም እናደርሳለን ነገር ዩቲዩብ የከፈኩበት ዋነኛ አላማ ደካማዎችን ልረዳ፣ የተሸገሩትን ወገን የሌላቸው ማለት የጧሪ ቀባሪ የሌላቸውን ደካማዎች ቤተሰቦቻቸው የሞቱባቸውን ህጻናቶች በቃ ጎብኚ የሌላቸውን ሰዎች ልረዳበት ነው ዩቲዩብ የከፈትኩት። እንዲሁም ደግሞ ታች ገጠራማ አካባቢ ላይ መስጂድ የለም ጫት የማይቃምበት ማለት ነው። ዝም ብለው እንትን የማይሉበት መስጂድ
እንደዛ ያሉ መስጂዶችን ለማገዝ ብቻ አላህ ያድርግልኝና እንደዛ ነው። ይሄንን አስቤ ነይቼ ነው የከፈትኩትኝ ማለት ነው ዩቲዩብን ኢንሻአላህ። ይሄንን ለማድረግ ደግሞ የእናንተ ድጋፍ ከጎኔ መሆን ያስፈልጋል እና ውድ ከላላ ልጆች፣ ውድ ሀገሬ ልጆች ከጎኔ ቁሙ፣ ደካማዎችን እንርዳ፣ የቲሞችን እናሳድግ፣ የቲሞችን እንንከባከብላለሁኝ። ዩቲዩብን ያው እንግዲህ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በመስጠት እንዲሁም ደግሞ ወላጅ አልባ ቤተሰቦች ወላጆቻቸው የሞቱባቸው የቲሞችን ደካማዎችን የማገኘው በእናንተ ጥቆማ ነው። ማለት የኛን ሰፈር ሰው ብቻ ሳይሆን እኔ መርዳት የምፈልገው በከላላና በአካባቢው በሙሉ ያሉትን ደካማዎች መርዳት ፈልጋለሁ። ኢንሻአላህ አላህ ያሳካልኝ። እነዛን በመጠቆም የምትተባበሩኝ እናንተ ናችሁ። ስለዚህ ሁላችሁም የከላላ ልጆች ተሰብስባችሁ ዩቲዩብን አሳድጉልኝ እላለሁኝ። ከጎኔ ሆኑ። የቲሞችንም ሆነ ደካማዎችንም ሆነ የምትጠቁሙኝ እናንተ ናችሁ። በእርግጥ የእናንተ ማየት ብቻ ዩቲዩብን ላይ ያሳድገው ይችላል፣ ግን እናንተ ከጎኔ ሆናችሁ የምትጠቁሙኝ እነዛን ደካማዎች እንዲን የምትጠቁሙኝ እናንተ ስለሆናችሁ ሁላችሁም የከላላ ልጆች ከጎኔ ልትሆኑ እንግዲህ ጥሪ ያቀርባለሁ ማለት ነው። በተቻላችሁ አቅም ሸር እያደረጋችሁ ዩቲዩብን አሳድጉልኝ እና ሰዎችን ለመርዳት ሀብቁልኝ ዩቲዩብን እላለሁኝ። ይህንን ይመስላል እንግዲህ እናንተንም በስደት ያላችሁን በሰላም ለሀገራችሁ ያብቃችሁ። ሁላችንንም በሰላም ለቤተሰቦቻችን ያብቃል። ሀገራችንንም አላህ ሱብሃነሁ ወተዓላ ሰላማን ይመልስላል። የድሮ መተሳሰባችንን ያምጣልን። ዘረኝነትን ትተን አንድነትን የምንፈጥርበትን ፈጣሪ በቅርቡ ያምጣልን እንላለሁኝ። እና ይሄንን ይመስላል ሀባይብ እንግዲህ ይሄንን ይመስላል። እኔም ለሀገር ያብቃኝ፣ እናንተንም ሁላችንም ለሀገራችን ያብቃን። አላህ ሰዎችን ከመለመን ሰዎችን ከመመልከት ይሰውረን እላችኋለሁ። ይሄንን ይመስላል። ዩቲዩብን ሼር በማድረግ ከጎኔ ሆናችሁ አሳድጉኝ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ